ጫልቱ ሳኒ ይባላለው የከተማና መሰረተ ልማት ሚኒስትር ቤተሰብ ነኝ። ከተሞች መገለጫ ናቸው፣ ከተሞች ማንነት ናቸውና በጣም ደግሞ በታሪክ በጣም ዘለግ ያሉ ዘመናት አስቆጥረናል። ከተሞችን በመፍጠር ሂደት ውስጥ የኛ ብዙ ታሪክ መኖሩ ብቻውን ወይንም ደግሞ ረጅም ዘመን በከተማት ታሪክ ውስጥ በከተሜነት ታሪክ ውስጥ መኖር ብቻ ከተሞች እንዲያድጉ ብቻውን ዋስትና መሆን የማይችልበትም ማየት እንችላለን። እንግዲህ በዋናነት እኔ እንደ ትልቅ ምሰሶ ብዬ የምለው ወይንም ደግሞ ትልቅ ዲፓርቸር ማምጣት የቻለው ትልቁ አስተሳሰብ ከእይታዎቻችን መቀየር ጋር የሚያያዙ ጉዳዮች ለከተሞቻችን ዛሬ ብርሃን ወደ መሆን ብርሃን ወደ መፈንጠቅ ደረጃ የደረሱበትን ማየት እንችላለን። እንግዲህ ዘለግላሉ ዘመናት መንግስታት ነበሯት ሀገራችን። ለከተሞች ይሰጥ የነበረው አተያይ በራሱ እንግዲህ በታሪክ እንደምናየው ከተሞች ይወለዳሉ፣ ያድጋሉ፣ ይሞታሉ። በዓለምም ታሪክ የምናየው ማለት ነውና በኢትዮጵያም ታሪክ ካየን ተወልደው ግን ደግሞ የሞቱ ከተሞች እና አዱሊስን እንደ ዳማትን እንደ ምሳሌ መውሰድ እንችላለን ማለት ነው። ያ የሆነበት ዋነኛው ምክንያት ከተሞች ሲፈጠሩ ዘላቂነታቸው ታሳቢ ባደረገ መንገድ ካለመሆኑ ጋር ተያይዞ ከተሞች የነገስታት መቀመጫ የውትድርና ካምፕ መሰረት ነው ነበር በእኛ ሀገር ሲቀጥሉ የነበረውና ብዛም ለከተሞች ትኩረት የማይሰጥበት የገጠሩን ክፍለ ኢኮኖሚ ከቀየረን ግብርናውን ከቀየረን በኋላ ከተሞች ይቀየራሉ የማለት ከተሞች ጥገኞች ናቸው፣ ከተሞች አምራች ናቸው የሚል አመለካከት ያልነበረበት ይሄ በፖሊሲም በስትራቴጂዎችም ሲደገፍ የነበረ እና አንድ ዘርፍ ላይ ብቻ ትኩረት አድርጎ አገርን ለመቀየር ኢኮኖሚን ለማሳደግ ይታሰብ የነበረው መንገድ በጣም በከፍተኛ ደረጃ ተቀይሮ ዛሬ ላይ ከተሞቻችን እንግዲህ ሰው ተኮር መሆን አለባቸው፣ ምቹ መሆን አለባቸው፣ የወደፊት የእድገት ትልምም ማሳየት አለባቸው። ከተሞቻችን የድህነት የጉስቁልናና የመልካም አስተዳደር እጦት ነበሩ ተብለው በስጋት ይታይ የነበረው በፍጹም ሊሆን አይችልም በሚል ብልጽግና በፕሮግራሙም ጭምር ማለት ነው ከተሞች የብልጽግና መዳረሻ ወይንም ደግሞ ማሳያ እናደርጋቸዋለን ተብሎ ተቀርጾ እንቅስቃሴ ሲደረግ ከነበረበት አኳያ ያንን መመገም የሚችሉ ፖሊሲዎቹንም በማዘጋጀት ዛሬ ላይ ከተሞቻችን እጅግ ውጤታማ ሊባል የሚችል ስራ እየተሰራ ያለ መሆኑን ማንሳት ያስፈልጋል። እንግዲህ የፖሊሲ ድጋፍ የምንለው እኛ እንደ ፌደራል ተቋም በፖሊሲ በስትራቴጂዎችና በህጎች ስለሆነ ክልሎቻችንን እንዲሁም ደግሞ ከተሞቻችንን እንደግፈው እሱ በጣም ትልቅ ዲፓርቸር አምጥቷል። ለምሳሌ ቀደም ብሎ አንደኛው አተያይ ተቀይሯል። በሁለተኛ መንገድ ደግሞ ለከተሞች ነፃነት ተሰጥቷል። ይሄ ማለት ዩኒተሪ በሆነ ወይንም ሃይሊ ሴንትራላይዝድ በሆነ አፕሮች ከላይ ብቻ በሚሰጡ አጀንዳዎች ከተሞች ወጥነት ባላቸው መንገድ እንዲያድጉ ይገፋ የነበረው ሊድ ሲያደርግ የነበረው አተያይ ዛሬ ከተሞች በራሳቸው ነፃነት በራሳቸው ማንነት በራሳቸው ተፈጥሯዊ ማንነትም ጭምርና የእድገት አማራጮች በራሳቸው ማደግ እንዲችሉ የተሰጣቸው ነፃነት። ለምሳሌ ቢሾፍቱ ከተማ 7 ሐይቆች ያላት ከተማ ናት። ያንን የተፈጥሮ ጸጋዋን እና የማደግ ፖቴንሻሏን ይዛ ማደግ እና በራሷ መንገድ መቀጠል እንድትችል መፍቀድ ማለት ዛሬ ላይ የምናየው ለውጥ በከፍተኛ ደረጃ የምናይበትን መንገድ ማየት እንችላለን። በተመሳሳይ መንገድ ኮምቦልቻ የንግድ የቱሪዝም የኢንዱስትሪ ከተሞች ክላስተር የምናደርጋቸውና በዛ መንገድ የምንረዳቸው ከአተያይ አኳያ የሚመጡ ነፃነቶች ዛሬ ላይ ውጤት ማምጣት የቻሉ መሆኑን ማየት ያስፈልጋል። እሱ ብቻም አይደለም። ከተሞች የትኛው ከተማ ለምን አይነት ፐርፐዝ መደራጀት አለባቸው? ሁሉም ከተሞች በተመሳሳይ መንገድ አይደለም ማደግ ያለባቸው። ቱሪዝምን ማዕከል አድርገው የሚያድጉ ከተሞች መኖር እንዳለባቸው፣ ቴክኖሎጂ ደግሞ ሃይቴክ የሆኑ ወደፊት በተለይ እነኚህ ፕሮጀክት ቤዝድ የሆኑ ትላልቅ የከተማ አማራጮች ሪያላይዝ ሲደረግ እነ ጫካን ማየት እንችላለን፣ እነ አዲስ ቱሞሮን፣ እነ ገዳ ኢኮኖሚክ ዞንን ምናልባት የዛሬ 10 ዓመት ደረጃ ምናምን ስንደርስ ከተሞቻችን ፊናቸው ለይተው የትኛው ከተማ ለምን መሆን አለበት የሚለውም ተለይቶ በዛው ማደግ የሚችል ስለመሆኑ ማሳያዎች ናቸው። በሶስተኛ ደረጃ የምናነሳቸው ሊደርሺፕ ጋር የሚያያዘው ከአመራርነት ጋር እንደ ከተማና መሰረተ ልማት ሚኒስቴር
እንግዲህ አንድን ፖሊሲ ቀርጾ ስትራቴጂ ነድፎ ያንን ተግባራዊ ለማድረግ ዋናው ቁልፍ ጉዳይ አመራር ነው። ከአሁን በፊት ከተሞቻችን ላይ የሚመደቡ አመራሮች በተለይ ደግሞ ከተሞችን የሚመሩት ከንቲቦች እንደመሆናቸው መጠን ምናልባትም አንድ አመት እንኳን ሳይፈጅባቸው ቆይታቸው በጣም ባጠረ ጊዜ ኃይለኛ ተርኖቨር የነበረበት ነው። እሱ አንድ አመራር የከተማውን ጉዳይ በአግባቡ አውቆ ቻሌንጆቹን ችግሮቹን ቆጥሮ ተረድቶ ያንን ለመፍታት ደግሞ ከነዋሪዎች ጋር ተስማምቶ ችግሮችን ለመፍታት በጣም ያነሰ ጊዜ ነበር። ዛሬ ላይ ካየን ብዙ ከተሞችን ማየት እንችላለን። የአንድ የምርጫ ዘመን ጊዜ መቆየት እንዲችሉ የተደረገበት መንገድ አመራር ችግሩን ለመረዳትም ይሁን መፍትሄ ለማምጣት ጊዜ ያስፈልገዋል የሚል ታሳቢ ተደርጎ አመራርን በዛ ደረጃ እየተበደበ የቆየ ስራም እየሰራ ውጤታማ እየሆነ የመጣበትን ማየት እንችላለን። ከዚሁ ከአመራር ሳልወጣ እንግዲህ አመራርን በተለያየ ደረጃ እንደግፋለን። በጣም ባጫጭር ኮርሶች እንደግፋለን። ረዘም ላሉ ስልጠናዎችም የምንደግፍበት መንገድ ይኖራል። ያም ብቻ ሳይሆን ደግሞ ሌጋሲ ቤዝድ ሊደርሺፕ አፕሮችን መከተል እንዲችሉ ለምሳሌ አዲስ አበባ ያላትን አጠቃላይ ቁመና አጠቃላይ እድል እና አጠቃላይ ቻሌንጅ ደብረ ብርሃን ከተማ ወይንም ደግሞ ባህር ዳር ከተማ ወይንም ደግሞ መቀሌ ከተማ አላቸው ማለት አይቻልም። ስለዚህ አጠቃላይ ከተሞቻችንን ስናይ መሰረታዊ ለውጥ ማምጣት የምችለው በከተሞች ኤሪያ ላይ በራሴ ከተማ ላይ ምን ሌጋሲ ጥዬ ማለፍ አለብኝ፣ ምን አሻራ ትቼ መሄድ አለብኝ የሚለውን አፕሮች ተከትለው ማሳደግ እንዲችሉ የተለያዩ ከዴቨሎፕመንት ፓርትነር ጋር በጋራ በመሆን ፕሮግራም ቀርጸን የአመራር ድጋፍ እያደረግን እንገኛለን። እንደ ከተማና መሰረተ ልማት ሚኒስቴር እንግዲህ የ10 ዓመት የልማት እቅድ አለ። ያንን ወደ 5 ዓመት በመቀየር ከ5 ዓመቱ ደግሞ በየአመቱ ካስኬድድ እያደረግን የምንሰራቸው ስራዎች አሉ። ዘንድሮ ላይ ትኩረት አድርገን ስንሰራ ከነበረው ጉዳዮች በዋናነት ከተሞቻችን በራሳቸው ገቢ የራሳቸውንም የፋይናንስ ወጪያቸውን መሸፈን እንዲችሉ፣ የራሳቸውን አቅም ማጎልበት እንዲችሉ፣ የራሳቸውን መሰረተ ልማትና ሌሎች የዜጎቻቸውን ፍላጎት በራሳቸው አቅም መሸፈን እንዲችሉ ገቢ ላይ ትኩረት ማድረግ አለብን ብለን ከገቢ አኳያ ስራ ስንሰራ ቆይተናል። እንደ ሚኒስቴር መስሪያ ቤታችን የገቢ ሪፎርም ጽህፈት ቤት ለብቻ በሪፎርም ደረጃ አለን። ያ ተቋም የሚሰራ በዋናነት እያንዳንዱ ከተማ ምን የገቢ ፖቴንሻል አለው፣ ምን አቅም አለው፣ ያንን በጥናት የመለየት ታሪፎችን ሪቫይዝ የማድረግ እና በቴክኖሎጂ ደግሞ በመደገፍ ከተሞቻችን የራሳቸው ገቢ ማደግ እንዲችል ብዙ ስራዎች ስንሰራ ቆይተናል። ከዚህ አኳያ በ2018 በጀት ዓመት 86 ቢሊዮን ብር ነው ከማዘጋጃ ቤታዊ አገልግሎት እንሰበስባለን ብለን እቅድ ጥለን የነበረው። ከዛ አኳያ ዛሬ ላይ አሁን በዚህ ወር ያድጋል። ከአንድ ወር ገደማ አሁን እስከ ሰኔ 30 ድረስ ያለው እንደሚያድግ ይታወቃል። አሁን እጄ ላይ ባለው መረጃ ወደ 110 ቢሊዮን አቺቭ ማድረግ ችለናል ማለት ነው። ይሄ ማለት በ2017 በጀት ዓመት በተመሳሳይ ወቅት ከነበረው አኳያ 35 ቢሊዮን ብር ጭማሪ ያለው ማለት ነው። ከተሞቻችን ያስገቡት ገቢ 35 ቢሊዮን ጭማሪ ያለው። ይሄ ማለት እንግዲህ በአንድ መንገድ የአገልግሎት ሁኔታችን እየተሻሻለ መሆኑን የሚያሳይ ነገር አለ። በሌላ መንገድ ደግሞ የከተሞች የኢኮኖሚ እንቅስቃሴ ከጊዜ ወደ ጊዜ እያደገ መምጣቱን ግልጥ አድርጎ ማሳየት የሚችል መሆኑን ማሳየት በጣም ያስፈልጋል። ከዚህ አኳያ ጥሩ ምሳሌ ሊሆኑ የሚችሉ ስራዎችን ሰርተናል። እንግዲህ ቀደም ብለን ስንጀምር እያንዳንዱ ከተሞቻችን የራሳቸውን የመሰረተ ልማት ወጪ ለመሸፈን ከ20% በታች የነበረበት አለ። አሁን ግን ኒርሊ የራሳቸውን ወጪ ለመሸፈን ወደ 60% እና ከዛ በላይ እያደገ የመጣበትን ማየት እንችላለን። ከተማ ላይ ከሚታሰበው በላይ ድህነት መኖሩን ሁላችንም እናውቃለን። እነኚህን ድህነቶች ስራ በመስራት ብቻ ገቢ በማሳደግ ብቻ ኢኮኖሚ እንቅስቃሴን ሪያላይዝ በማድረግ ብቻ ነው ሊፈቱ የሚችሉት። እሱ እንደተጠበቀ ሆኖ ግን ደግሞ እጅ አጠር የሆኑ የከተማ ነዋሪዎች እንዴት እንደግፋቸው የሚል ላለፉት 5 ዓመት ፕሮግራም ቀርጸን ከወርልድ ባንክ ጋር በጋራ በመሆን የከተሞች ልማታዊ ሴፍቲኔት የሚባል ፕሮግራም አለ።
ይሄ ፕሮግራም በድፍን የአፍሪካ ከተሞችም ጭምር የሌለ ለመጀመሪያ ጊዜ በኢትዮጵያ ላይ ኤክሰርሳይዝ የተደረገና አንድ ደግሞ ውጤታማ የሆነ ፕሮግራም ነው። ከዚህ አኳያም እጅግ ምሳሌ ሊሆኑ የሚችሉ ስራዎች እየተሰሩ መሆኑን ማንሳት ያስፈልጋል። በተለይ ጥገኝነትን ከመቀነስም አኳያ ራሳቸውን መቻል እንዲችሉ ከተደረገበትም አኳያ በተለይ ማምረት እየቻሉ ግን ደግሞ በእጃቸው ላይ ሲድ መኒ በእጃቸው ላይ መያዝ ባለመቻላቸው ምክንያት ለተለያዩ አልባሌ የህይወት መስመሮች ተሰልፈው የነበሩ ዜጎቻችን እጅ አጠር ወገኖቻችን ዛሬ ላይ ከራሳቸውም አልፈው የስራ እድል እየፈጠሩ ያሉበት ከተሞቻቸውን አካባቢዎቻቸውን መቀየር የቻሉበት ተጨማሪ በግብርናም ይሁን ከግብርና ውጪ ባሉ ስራዎች እጅግ ውጤታማ ፍሬያማ ስራ እየተሰራ ሽግግርንም ሪያላይዝ እያደረጉ ያሉበት ከምግብ ዋስትና ጋር የሚያያዙ ጉዳዮች በከፍተኛ ደረጃ እየተሰራ መሆኑን ማንሳት ያስፈልጋል። የገጠር መንገድ ትስስር ፕሮግራምም በእኛው ስር የሚሰራ ፕሮግራም ነው። ይሄ በዋናነት ገጠርና ከተማን በቀላሉ ኮኔክት ለማድረግ ምርት ያለበትንና ገበያን ኮኔክት ለማድረግ ለማገናኘት ታሳቢ ያደረገ በተለያዩ የጂኦግራፊ የመሬት አቀማመጥ ምክንያት መገናኘት ያልቻሉ የማህበረሰብ ክፍል እንዲገናኙ የተደረገበትና የኢኮኖሚክ ሪተርንና ቤኔፊትን ከግምት ውስጥ ባስገባ መንገድ የሚሰራ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ከአሁን በፊትም ከ5 ዓመት በፊትም በሌላ ቨርዥን የተጀመረ አሁን ላይ ግን ፕሮዳክቲቪቲውን ለማሳደግ በሚያስችል መንገድ የተጀመሩ ፕሮግራሞች ናቸው። እነኚህ ሆሊስቲክ በሆነ መንገድ የኑሮ ውድነትን ለማረጋጋት ምርታማነትን ለማሳደግ ታሳቢ ያደረገ ፕሮግራም ነው። ውጤታማ ስለመሆኑም እያየን እየገመገምን እንገኛለን። የመሬት አያያዝ ስርዓታችንን በሲስተም ወይንም ደግሞ ወይ ቤዝድ በሆነ መንገድ ማሻሻል አለብን ብለን አንዱ ካዳስተር ቀድመም እየሰራንበት ነው። ዛሬ ላይ ግን ከፍተኛ አመራሮችን በክልል ደረጃም በከተማ ደረጃ የመሬት ጉዳይ የኤክስፐርት ጉዳይ ሳይሆን ፖለቲካሊ መመራት አለበት የአመራር ጉዳይ ነው የሚለውን ሀሳብ ተወስዶ ዛሬ ላይ ውጤት እየመጣ ነው። አሁንም መድረስ የሚገባን ጋር ደርሰናል ለማለት አይደለም። ብዙ ከተሞች 100% የመሬት አያያዝ ስርዓታቸውን በካዳስተር ስርዓት ሙሉ በሙሉ ሬጂስተር ማድረግ የቻሉ አሉ። መመዝገብ ብቻ ሳይሆን ደግሞ በተመዘገቡት ልክ ደግሞ አገልግሎት መስጠት የጀመሩ ብዙ ከተሞች አሉ። ያንን አገልግሎት መስጠት በመቻላቸው ብቻ እጅግ ብዙ ሊባል የሚችል ገቢዎች ከጊዜ ወደ ጊዜ እየተሻሻለ የመጣበትን ይሄ እንግዲህ ማለት በቀጥታ የዜጎችን እንግልት መቀነስ በሚያስችል ሌብነትን መቀነስ የሚያስችል ትልቅ ኢንተርቬንሽን ነው። ከዚህ ማኳያ ውጤት እያመጣን እንገኛለን። በሚቀጥለው በጀት ዓመት ደግሞ በትኩረት ልንሰራባቸው ከያዝናቸው ጉዳዮች አንዱ እሱ ነው። በከተማና መሰረተ ልማት ስር ምንመራው ከቤት ልማትና አስተዳደር ጋር የሚያያዙ ጉዳዮች ናቸው። የመኖሪያ ቤት እጅግ ፈታኝ አጀንዳ እንደሆነ ሁላችንም እንረዳለን። ቀድሞ በነበረው አተያይ መምራት እንደማንችል ለዜጎቻችንም በተለያየ መንገድ ስንገልጽ ነበረ። ቀድሞ የነበረው አተያይ ሙሉ በሙሉ መቀየር የሚያስችልበት ሪያሊቲ ላይ የደረስን ስለሆነ እንቀይራለን በሚል ብዙ እንቅስቃሴ ስናደርግ ቆይተናል። በዋናነት መንግስት ብቻውን አቅራቢ ከነበረበት አጠቃላይ አውድ ወጥተን ዛሬ ከፕራይቬት ሴክተሩ ጋር የግል ሴክተሩ በተለያዩ አማራጮች የቤት ሰፕላይ የቤት አቅርቦትን ማስፋት አማራጭ የሌለው ጉዳይ ነው በሚል ክቡር ጠቅላይ ሚኒስትራችንም የጉባ ብስራቶችን አናውንስ ባደረጉበት ምለት 1.5 ሚሊዮን ቤቶችን እንገነባለን ለመጪው 5 ዓመት ብለው ቃል የገቡትን እሱ ወስደን ከፍተኛ ስራ እየሰራ እንገኛለን። በሀገራችን ለመጀመሪያ ጊዜ ነው የቤቶች ፖሊሲ የሚባል ኢቭን ይሄንን የሚያክል አብዛኛውን የከተማ ማህበረሰብን እና ለኑሮ ውድነትም ከፍተኛ አስተዋጽኦ የሚያበረክት ትልቅ አጀንዳ ፖሊሲ ያልነበረው ከመሆኑ ጋር ተያይዞ ይሄ በመንግስት ደረጃም ትኩረት ሳይሰጠው የቆየ አሁን ግን ፖሊሲ ራሱን ይችላል የሃውሲንግ ፖሊሲ አዘጋጅተን እሱን አጸድቀናል። እሱን ደግሞ ተከትሎ ያንን ማስፈጸም የሚችሉ ስትራቴጂዎችም ወጥተዋል። ቀድሞ በነበረው አካሄድ ሳይሆን በተለየ መንገድ መስራት ይጠበቅብናል የሚል ተግባቦት ላይ ተደርሷል። ብቻም ሳይሆን በውሳኔ ደረጃ ወስደናል። ለምሳሌ መሰረታዊ ቻሌንጆቹ አንዱ ከፋይናንስ አቅርቦት ጋር የሚያያዙ ጉዳዮች ናቸው። የትኛውም አገር ላይ የትኛውም ዓለም ላይ
ቤቶችን በሚመለከት ሃውዚንግን በሚመለከት መንግስት የመንግስት ኢንተርቬንሽን የሚፈልግ ስለሆነ ፕራይቬት ሴክተሩ ለብቻው የምንተው ጉዳይ አይደለም። ለመንግስት ለብቻው የምንተው ሳይሆን መንግስትም የሚጠበቅበትን ኃላፊነት በመወጣት የፕራይቬት ሴክተሩን ደግሞ በስፋት በማሳተፍ በተለያዩ ሞዳሊቲ የቤት አቅርቦት በስፋት መቅረብ እንዲችል ከፍተኛ ስራ እየተሰራ ይገኛል። የከተሞች የኮሪደር ስራ እንግዲህ አሁን ላይ አዲስ አይደለም። በአዲስ አበባ ከተማ ተጀምሮ እጅግ ምሳሌ ሊባል የሚችል ስራ ተሰርቶ ዛሬ ወደ 78 የኢትዮጵያ ከተሞች የኮሪደር ስራ እየሰሩ ይገኛል። ይሄ እንግዲህ ታሳቢ ያደረገው በዋናነት ሰው ለሰው ምቹ መሆን አለበት ነው። ከተማ ምቹነትን ማረጋገጥ ያስፈልጋል። የከተማ ባለቤት ነዋሪ ነው። ለነዋሪዎች ደግሞ ምቹነት ታሳቢ ማድረግ ያስፈልጋል። ሰው ተኮር መሰረተ ልማት መዘርጋት አለብን ከሚለው ፓርቲያችንም እንግዲህ ሰው ተኮር ፓርቲ ነው እና ከዛ አኳያ ከተሞቻችንም አጠቃላይ በዛ ቅኝት እየታየ የመጣበትን መንገድ እና ውጤትም እያመጣ ያለበትን መንገድ ማየት እንችላለን። በሁለተኛ ደረጃ ለዜጎች ምቹ መሆን አለበት ብለን ስንል በሁሉ አስፔክት ማለት ነው። ዜጋው ከተማ ውስጥ ለመኖር የሚያስፈልጋቸውን የትኛውንም አገልግሎቶች ብቻም አይደለም ሌሎች ተጨማሪ ጉዳዮችን ታሳቢ በማድረግ ምቹነት ላይ ትኩረት ተደርጎ እየተሰራ ነው የሚገኘው። ኮሪደር ሌላው አንደኛው ምቹነት ነው። ሁለተኛው የመልሶ በማልማት ለምሳሌ አዲስ አበባ የሁላችንም መዲና እንደመሆኗ መጠን ከዚሁ ማየት የምንችለው የአዋሬ ፕሮጀክት መውሰድ እንችላለን። አዋሬ ላይ ያለው ፕሮጀክት አንደኛ ዜጎች ከነበሩበት ቦታ ሳይነሱ እዛው ባሉበት ተጨማሪ መኖሪያ ቤት አግኝተው ተጨማሪ ደግሞ የገበያ እድል ያገኙበትን መንገድ ሪዴቨሎፕመንቱንም ታሳቢ ባደረገበት መንገድ የተሰራበት ሁኔታ እጅግ አስተማሪ ነው። በብዙ ከተሞቻችንም ተመሳሳይ ስራዎች ለመስራት ከፍተኛ ጥረት እየተደረገ ነው። ከዚህ አኳያ ውጤት እየተገኘ ነው የሚለው መውሰድ ይቻላል። መንገድ ማለት ልክ ለሰውነታችን ምግብ የሚያደርስ እና አየር የሚያደርሰው ቱቦ ከህይወት ጋር የሚያያዝ ነው። እንግዲህ በየትኛውም የአፍሪካ ሀገር ማለት ይቻላል በተለይ ለውጥን በዚህ ደረጃ ማምጣት የቻለ መንግስትና በለውጥ ሂደት ውስጥ ያለፈ መንግስት በዚህ ደረጃ መሰረተ ልማት ላይ ትኩረት አድርጎ የሰራ ሀገር እምብዛም ያለ አይመስለኝም። ከዚህ አኳያ አጠቃላይ የመንገድ ሽፋናችን ኢኮኖሚው ዲማንድ ከሚያደርገው አኳያ ካስተያየን አሁንም ወደፊት ብዙ ስራዎች መስራት ይጠበቅብናል። ግን ደግሞ ካቀናቸው እቅዶች አኳያ በተለይ አዲስ መንገዶችን በመገንባት አጠቃላይ በነበረው ኔትወርክ ውስጥ ራሱን በመጨመር የነበሩትን ደረጃ የማሻሻልና የጥገና ስራዎቻችን ከጊዜ ወደ ጊዜ እየተሻሻሉ የመጡበትን ማየት እንችላለን። አሁንም ጀምረን በአብነት ሊጠቀሱ የሚችሉ መንገዶችን ወደ አገልግሎት ያስገባንበት አለ። ተጀምረው አሁንም በተለያዩ ምክንያቶች ደግሞ ያልተጠናቀቁ መንገዶች አሉ። እሱን በራሳችን አውድ የምንገመግምበትና ወደፊት ታሳቢ ማድረግ የሚገቡን ብዙ ጉዳዮች ያሉ ከመሆኑ ጋር አማራጭ ቴክኖሎጂዎችን መጠቀም ያለብን ከመሆኑ ጋር ከተለያዩ የዴቨሎፕመንት ፓርትነር እንዲሁም ደግሞ በሀገራችን ሪሰርች እየሰሩ የአስፋልትን ኮንክሪት አስፋልትን መተካት የሚችሉ በተለይ የኮንስትራክሽን ግብአትን እያመረትን ያለን ከመሆኑ ጋር ተያይዞ ያንን ኢንፑት በመጠቀም ሌሎች ተጨማሪ አማራጮችን በመጠቀም ከዚህ በላይ ስራ መስራት እንደሚጠበቅብን እስካሁን የነበረንን ኔትወርክ በከፍተኛ ደረጃ አሻሽለናል። ካሁን በኋላ ደግሞ እንዲሁ ህዝባችን ዲማንድ የሚያደርገው የኢኮኖሚ እድገትም ዲማንድ የሚያደርጉትን ስራዎች ለመስራት እንግዲህ አሁንም በቅድ ይዘን የምንሰራቸው ስራዎች መኖሩን ለማንሳት እንበርታ፣ እንስራ፣ መለወጥ እንችላለን።